ጤና ይስጥልኝ። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦችን በማስቀደም አሁን እንጀምራለን። የኤርትራ ጦር ለመጀመሪያ ጊዜ ዝምታውን ሰበረ። ኢትዮጵያን አስጠንቅቋል። የኤርትራ መንግስት ተቋም የሆነው አሰና ቲቪ የኤርትራ መንግስት በሰራዊቱ ላይ የእንቅስቃሴ ገደብ በመጣል ባሉበት ምድብ እንዲቆዩ መታዘዛቸውንም ዘግቧል። የኤርትራ ምንጮች ለአገሪቱ መከላከያ ኃይል አባላት በምድባቸው ውስጥ እንዲቆዩ ጥብቅ መመሪያ መተላለፉን ነግረውናል ብሏል። በስፋት የምንቃኘው ጉዳይ ነው። ኮሎኔል ደመቀ ዘውዱን ለማፈን የገባ አውሮፕላን ጉዳይ ከዓመታት በኋላ ዳግም መነጋገሪያ ሆኗል። ጉዳዩ መነጋገሪያ የሆነው ከሰሞኑ ወደ ሁመራ ዳግም በረራ መጀመሩ ጋር ተያይዞ ነው። በሌላ በኩል ለቤተ መንግስቱ ቅርብ የሆኑት ፖለቲከኛ እነ ኮሎኔል ደመቀ አዲስ ጦር ሲያስመርቁ መገኘታቸው ትኩረትን ስቧል። በሌላ በኩል ኮሎኔል ደመቀ ዘውዱ ስለ ፋኖች ዝምታቸውን ሰብረዋል። ትሰሙታላቸው። ጠቅላይ ሚኒስትር አብይ አህመድ ወደ ኤርትራ አደራዳሪ መላካቸው ተሰማ። ለኤርትራ ቅርብ የሆነ የመረጃ ምንጭ ባወጣው ዘገባ ጠቅላይ ሚኒስትር ዶክተር አብይ አህመድ አንድ የደህንነት ሰው ወደ አስመራ መላካቸውን የዘገበ ሲሆን ኢሳያስም ለድርድሩ መልስ መስጠታቸው ተጠቅሷል። ዝርዝሩን ይዘናል። የፈረንሳይ ጦር አዛዥ ፈረንሳይን መስዋዕት ለመክፈል መዘጋጀት አለባት አሉ። የጦር አዛዡ ሩሲያ ልትወረን ነው ሲሉ ከሰዋል። ይህንንም ይዘነዋል። የተወደዳችሁና የተከበራችሁ ተመልካቾቻችን አሁን በዝርዝርና በትንታኔ ወደምንመለከታቸው ጉዳዮች ተሻገርኩኝ። የኤርትራ ጦር ለመጀመሪያ ጊዜ ዝምታውን ሰበረ። ኢትዮጵያን አስጠንቅቋል። የኤርትራ መንግስት ተቋም የሆነው አሰና ቲቪ የኤርትራ መንግስት በሰራዊቱ ላይ የእንቅስቃሴ ገደብ በመጣል ባሉበት ምድብ እንዲቆዩ መታዘዛቸውን ዘግቧል። የኤርትራ ምንጮች ለአገሪቱ መከላከያ ኃይል አባላት በምድባቸው ውስጥ እንዲቆዩ ጥብቅ መመሪያ መተላለፉን ነግረውናል ብሏል። የኢትዮጵያና የኤርትራ ባለስልጣናት የሚሰጧቸው መግለጫዎች፣ የሚያደርጓቸው ንግግሮች ወደ ጦርነት ሊያስገቧቸው በሚችሉ የቃላት ልውውጦች የታጀቡ ናቸው። የባህር በር የሌላት ኢትዮጵያ የቀይ ባህር ወደብ የማግኘት ጥያቄ ማቅረቧን ተከትሎ ጦርነት በማናቸውም ጊዜ ሊቀሰቀስ ይችላል የሚለው ስጋት እየጨመረ መጥቷል። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ለመጀመሪያ ጊዜ በይፋ የባህር በር ጉዳይ የህልውና ጉዳይ ነው ያሉት ከሁለት ዓመታት በፊት በ2016 ዓ.ም ነበር። በቅርቡ ደግሞ የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ በየትኛውም መልኩ የባህር በር ማግኘቷ እንደማይቀር ተናግረዋል። ከኢትዮጵያ ወገን በቀይ ባህር በር የማግኘት ፍላጎት በተደጋጋሚ ቢሰማም የኤርትራ መንግስት ምላሽ ግን የማስታወቂያ ሚኒስትሩ የማነ ገብረ መስቀል በኤክስ ገጻቸው ላይ በሚለጥፉት አጭር መልእክት የተወሰነ ነው። የኢትዮጵያ የባህር በር ለማግኘት የምታቀርበው ጥያቄ አደገኛ ነው በማለት ውድቅ ያደረጉት ሚኒስትሩ የድንበር መንጠቅ መርዛማ አጀንዳ ሲሉ ኮንነውታል። ሚኒስትሩ የኢትዮጵያ እርምጃ ግልጽ የሆነ ጥቃት በማለት ለኢትዮጵያና ለጎረቤቶቹ ጦስ እንደሚኖረው አስጠንቅቀው ሊታለፍ የማይገባው ቀይ መስመር መሆኑንም ገልጿል። ብዙም ሲናገር የማይደመጠው የኤርትራ መከላከያ ህዳር ወር መጀመሪያ ላይ የኢትዮጵያ መሪዎች ህዝቡን ወደ ጦርነት አዘግት መጎተት እንዲያቆሙም አስጠንቅቋል። ጦሩ አክሎም ቀይ መስመሩን የሚያልፍ ማናቸውም አካል ለመማር ዳግም ዕድል የማይሰጥ አዘግት ውስጥ ራሱን እየከተተ ነው ሲል አስጠንቅቋል። ሁለቱን ሀገራት በሚያዋስኑ አካባቢዎች ግዙፍ የሆኑ ወታደራዊ እንቅስቃሴዎች ስለመኖራቸው ምንም የተዘገበ ነገር የለም። ይሁን እንጂ የኢትዮጵያ ብሔራዊ ቴሌቪዥን ጣቢያ ኢቲቪ በሺዎች የሚቆጠሩ ወታደሮች ሲመረቁ በተደጋጋሚ ያሳያል። የሀገሪቱ መከላከያ ኃይል ሰው ኃይል ኃላፊ ሌተናል ጀነራል አጫሉ ሸለመ በቅርቡ በሰጡት ቃለ ምልልስ ላይ ጦሩ በአስተማማኝ ቁመና ላይ እንደሚገኝ ተናግረው በ10 ሺዎች የሚቆጠሩ ወጣቶች እየተቀላቀሉት መሆኑንና ይህም ለጠላት መልእክት ያስተላለፈ መሆኑን ተናግሯል። በዚህ ዓመት መጀመሪያ ላይ ጠቅላይ ሚኒስትር አብይ አህመድ ያቀረቧቸው
ከፍተኛ ወታደራዊ መኮንኖች በፕሬዝዳንት ታዬ አጽቀሥላሴ የተለያየ ከፍተኛ የማዕረግ እድገት ተሰጥቷቸዋል። ቅዳሜ መስከረም 10 2018 ዓ.ም ወታደራዊ ሹመት ያገኙ 66 ከፍተኛ ወታደራዊ መኮንኖች ሲሆኑ አራቱ የሙሉ ጀነራልነት ማዕረግ ተሰጥቷቸዋል። ጦሩ በተጨማሪ አዲስ የተገኙ ወታደራዊ መሳሪያዎችን፣ ተተኳሾችን ጨምሮ ታንኮችን እንዲሁም የታጠቁ ተሽከርካሪዎችን በብሔራዊ በዓላት ወቅት ለእይታ አቅርቧል። እስካሁን ድረስ ምንም አይነት ወታደራዊ ትርኢት ወይም ምላሽ ከኤርትራ ወገን አልተሰማም። ይሁን እንጂ በኤርትራ አሁንም በሺዎች የሚቆጠሩ ወጣት ወንዶችና ሴቶች የሚሰለጥኑበት የብሔራዊ አገልግሎት እንደቀጠለ ነው። ጥቅምት 5 2018 ዓ.ም የኤርትራ መንግስት ተቋሚ ሆነው አሳና ቲቪ የኤርትራ መንግስት በሰራዊቱ ላይ የእንቅስቃሴ ገደብ በመጣል ባሉበት ምድብ እንዲቆዩ መታዘዛቸውን ዘግቧል። የኤርትራ ምንጮች ለሀገሪቱ መከላከያ ኃይል አባላት በምድባቸው ውስጥ እንዲቆዩ ጥብቅ መመሪያ መተላለፉንም ነግረውናል ብሏል። የኤርትራ ብሔራዊ መገናኛ ብዙሃን በተለይ ኤሪቲቪ ኢትዮጵያ ከ10 ዓመት በፊት የተፈታን ጉዳይ ዳግም በማንሳት ዓለምን እያሳሳተች ነው በማለት የሚወነጅሉ ርዕሰ አንቀጾችንና አስተያየቶችን ያቀርባል። ጥቅምት 1 2018 ዓ.ም የቀረበ ርዕሰ አንቀጽ የኢትዮጵያ መንግስት ለአንዴና ለመጨረሻ ጊዜ ህጋዊ በሆነ መልኩ የተፈታን ጉዳይ በመቀስቀስ በሁለቱ ሀገራት መካከል ጦርነት ለመጫር እየሞከረ ነው ሲል ወንጅሏል። የማስታወቂያ ሚኒስቴር ርዕሰ አንቀጽ ቦርድ እንዳመለከተው ኤርትራ ለኢትዮጵያ ተግዳሮቶች ተጠቂ አትሆንም ሲልም ጽፏል። ኢትዮጵያ የአሰብ ወደብ ባለቤት ጥያቄ ማንሳቷን ተከትሎ ከዚህ በፊት የኤርትራ መንግስትን በመቃወም የሚታወቁ መገናኛ ብዙሃን ድምጻቸውን እንዲቀይሩ አድርጓል። መቀመጫቸውን ዩናይትድ ኪንግደም ያደረገውና አሳና ቲቪ አጠቃላይ ተመልካቾቹንና ኤርትራውያንን የፖለቲካ ልዩነቶቻቸውን ወደ ጎን በመተው ከኤርትራ ጎን እንዲቆሙ ጥሪ አቅርቧል። መቀመጫውን ፓሪስ ያደረገውና በተቃዋሚዎች የሚታወቀው ሬዲዮ አረና በበኩሉ የኢትዮጵያ ጠባጫሪ መግለጫዎች ናቸው ያላቸውን ኮንኖ አቅርቧል። ኮሎኔል ደመቀ ዘውዱን ለማፈን የገባው አውሮፕላን ጉዳይ ከዓመታት በኋላ ዳግም መነጋገሪያ ሆኗል። ጉዳዩ መነጋገሪያ የሆነው ከሰሞኑ ወደ ሁመራ ዳግም በረራ ከመጀመሩ ጋር ተያይዞ ነው። በሌላ በኩል ለቤተ መንግስቱ ቅርብ የሆኑት ፖለቲከኛ እነ ኮሎኔል ደመቀ አዲስ ጦር ሲያስመርቁ መገኘታቸው ትኩረትን ስቧል። በሌላ በኩል ኮሎኔል ደመቀ ዘውዱ ስለ ፋኖ ዝምታቸውን ሰብረዋል። ወልቃይት በነ ኮሎኔል ደመቀ መተዳደር ከጀመረ ወዲህ ለመጀመሪያ ጊዜ የአየር በረራ ከሰሞኑ መጀመሩ ይታወሳል። ይህ የበረራ መጀመሪያ ታዲያ ማዕከላዊ መንግስቱ የወልቃይት ጥያቄን ለመመለስ ያለውን ፍላጎት የሚያሳይ ነው በሚል በኮሎኔል ደመቀ በኩል ከሰሞኑ ሲወደስ ነበር። በአንጻሩ በትግራይ ፖለቲከኞች በኩል ብልጽግና የትግራይን ጥያቄ ለመመለስና ፕሪቶሪያን ለማክበር ዳተኛ ሆኗል ሲሉ ተችተዋል። በሌላ ወገን ያሉት ደግሞ የፌዴራል መንግስቱ ሁለቱንም ክልሎች ወደ ግጭት ለማስገባት የመዘዘው ካርድ ነው በሚል ሲተቹ ታይቷል። በዚህ የበረራ መጀመሪያ ሂደት ግን አንድ ትኩረት የሚስብ ጉዳይ ተስተውሏል። እንደሚታወሰው ከዓመታት በፊት በ2008 ዓ.ም የኢህአዴግ መንግስት ኮሎኔል ደመቀን ለማፈን ወደ አካባቢው የኮማንዶ ኃይል ልኮ እንደነበር የብዙዎች ትውስታ ነው። ከቀናት በፊት ወደ ወልቃይት ዋና ከተማ ሁመራ የበረረችው የኢትዮጵያ አየር መንገድ ኪው 400 አውሮፕላን ከ9 ዓመት ተኩል በፊት እነ ኮሎኔል ደመቀን ለማፈን ተልዕኮ የተሰጣቸውን የደህንነት ሰዎች ከአዲስ አበባ ጭና ወደ ጎንደር የተጋዘች አውሮፕላን ናት። ይህች አውሮፕላን ያኔ ለአፈና ታርጌት የተደረጉትን እነ ኮሎኔል ደመቀን ከሰሞኑ ከአዲስ አበባ ጭና ወልቃይት ሁመራ ላይ አርፋለች። ይህም የታሪክ ግጥምጥሞሽን ያሳየ በሚል በማህበራዊ ሚዲያ ተጠቃሚዎች ዘንድ መነጋገሪያ አጀንዳ ሆኗል። ይህ በእንዲህ እንዳለ ወልቃይት ላይ ወታደራዊ ውጥረቱ ከመቼውም ጊዜ በላይ አይሏል። ህወሓት ከሰሞኑ በጠለምት በኩል ተከዜን ተሻግሯል መባሉ ደግሞ ትኩሳቱን ያባባሰ ጉዳይ ነው። ተከዜን እጠብቃለሁ በሚል እየተደራጀ ያለው የተከዜ ዘብ ታዲያ ወታደራዊ ዝግጅቱን እያጠናከረ መጥቷል። በትናንትናው ዕለትም ተጨማሪ ወታደሮችን አስመርቋል። በዚህ ምረቃ ስነ ስርዓት ላይ ለቤተ መንግስቱ ቅርብ የሆኑት ዶክተር ዳኛቸው አሰፋ መገኘታቸው ትኩረትን የሳበ ጉዳይ ነው። ዶክተር ዳኛቸው በወታደራዊ ምረቃው ላይ ንግግር ያደረጉ ሲሆን በአካባቢው አመራሮች ካባ ተሸልመዋል። የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር አሸተ ደምለው ዶክተር ዳኛቸው አሰፋ ለእውነት የቆሙና
ባመንኪው የሚያምኑ ኢትዮጵያዊ ናቸው ብለዋል። ዶክተር ዳኛቸው እውነት ተናግረው በእውነት የኖሩ መሆናቸውን አቶ አሸታ አንስተዋል። ኮሎኔል ደመቀ በበኩላቸው የአማራና የኢትዮጵያ ሕዝብ ከጎናችን በመቆሙ አማራዊ ማንነታችንን ለማረጋገጥ የምናደርገውን ትግል እያቀለለልን ነው ሲሉ ተናግረዋል። በወልቃይት ጉዳይ ላይ አሸናፊ ለመሆን ሁሉም በትብብር መስራት እንደሚገባው ያነሱ ኮሎኔሉ ወደ ጫካ የገቡ ወገኖችም ሰላማዊ መንገድ መከተል እንደሚገባቸው ጥሪ አቅርበዋል። ጠቅላይ ሚኒስትር አብይ ወደ ኤርትራ አደራዳሪ መላካቸው ተሰማ። ለኤርትራ ቅርብ የሆነው መረጃ ምንጭ ባወጣው ዘገባ ጠቅላይ ሚኒስትር አብይ የአንድ የደህንነት ሰው ወደ አስመራ መላካቸውን የዘገበ ሲሆን ኢሳያስም ለድርድር መልስ መስጠታቸው ተጠቅሷል። ጠቅላይ ሚኒስትር አብይ ከሁለት ሳምንት በፊት በፓርላማ ባደረጉት ንግግር ከኤርትራ ጋር ስለገቡበት ውጥረት ለምዕራባውያንና ሀያላን ሀገራት አንድ ጥሪ አቅርበው ነበር። ጠቅላይ ሚኒስትር አብይ በዚህ ጥሪያቸው ላይ ቻይናና ሩሲያን ስም በመጥራት ሌላ ነገር ሳይፈጠርና ሳይረፍድ አወያዩን አደራድሮን ካልሆነ ግን ከባድ ነገር ይፈጠራል፣ ነገሩ ከተጀመረ በኋላ እየያ ይሰራም በማለት አስጠንቅቀው ነበር። ከዚህ የጠቅላዩ ጥሪ በኋላ ራሽያና ቻይና የሁለቱን መሪዎች ለማደራደር የተሻለ እድል አላቸው በሚል ተንታኞች ሲናገሩ ቆይቷል። በተጨማሪም ሳውዲ አረቢያና እንግሊዝ ሁለቱን ሀገራት ለማደራደር ተደጋጋሚ ሙከራዎችን እንዳደረጉ መረጃዎች ይጠቁማሉ። ከነዚህ ሁለቱ ሀገራት ባሻገር ኬንያ ሀገራቱን ከጦርነት አፋፍ ለመመለስ እንቅስቃሴ ጀምራለች። የቀድሞ የሻቢያ ታጋይና የአስመራ ዩኒቨርሲቲ ዲን እንዲሁም በአሁኑ ሰዓት በኖርዌይ የምርምር ስራዎችን እያከናወነ የሚገኘው መሐመድ ኬር ኡመር ጠቅላይ ሚኒስትር አብይ ወደ ኬንያ ምልጃ መላካቸውን ዘግቧል። ተመራማሪው አገኘሁት ባሉት ተጨባጭ መረጃ መሰረት ኢትዮጵያ ኬንያን አደራድሪን ስትል ወደ አስመራ አንድ የደህንነት ሰው ልካለች ያሉ ሲሆን ጠቅላይ ሚኒስትር አብይ ኢሳያስ በኢትዮጵያ ውስጥ ጉዳይ መግባት እንዲያቆሙና የጦርነት ዝግጅቱን እንዲያቆሙ ጠይቋል ተብሏል። በአንጻሩ ፕሬዝዳንት ኢሳያስ አፈወርቂ ኢትዮጵያ ጦርነት እንዳትከፍትባቸው ማረጋገጫ እንደጠየቁም ተዘግቧል። ይህን መረጃ በተመለከተ እስካሁን ከሁለቱ ሀገራት በኩል የተሰጠ ማረጋገጫ የለም። የፈረንሳይ ጦር ፈረንሳይ የመስዋዕትነት ለመክፈል መዘጋጀት አለባት አሉ ጀነራል ፋቢዮ ማንዶ። የፈረንሳይ ከንቲባ ህዝባቸውን ለወደፊቱ ግጭት ራሳቸውን እንዲያዘጋጁ አሳስበዋል። ማንዶን ሞስኮን ለማስቆም መዘጋጀት አለባት ሲሉም ተደምጧል። ሁሉም እውቀት አለን፣ የኢኮኖሚና ዲሞግራፊ ጥንካሬም አለን። ሞስኮ ተጨማሪ እድል ከመሞከሯ በፊት ማስቆም ግድ ይለናል ብሏል። ጀነራሉ አክለውም እኛ የጎደለን ራሳችንን ለመከላከል የሚበቃ የመንፈስ ጥንካሬ ነው በማለት ተናግሯል። የጦር አዛዡ ካልተዘጋጀን አደጋ ውስጥ ነን ሲሉ ስጋታቸውን ገልጸዋል። የተወደዳችሁ ተመልካቾቻችን ለሰዓቱ የነበሩን ዜናዎች እኚህ ነበሩ። በያላችሁበት ሰናይ ጊዜ